ሰላም እንደምን ቆይታችኋል? እንግዲህ ዛሬም በሌላ ፕሮግራማችን የተገናኘ ነው ማለት ነው። እንግዲህ ዛሬ የምንመለከተው ከስድስተኛ ክፍል የሂሳብ ትምህርት ላይ እየተወሰደ የሚሰጠንን መቶኛ ወይም ደግሞ ፐርሰንት እንዴት አድርጋችሁ ወደ አስርዮሽ ቁጥር ወይም ደግሞ በእንግሊዝኛ ወደ ዴሲማል ነምበርስ እንዴት መቀየር እንደምትችሉ እንመለከታለን ማለት ነው። በየትኛውም ቦታ ላይ ሆናችሁ እንደዚህ ይዘት ያለው ትምህርት ለምትማሩ ተማሪዎች ካላችሁ ማለት ነው ይሄን ቪዲዮ እጅግ ይጠቅማችኋል። ስለዚህ እስከ መጨረሻው ድረስ እዩት፣ ተጠቃሚ መሆን ትችላላችሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይቀር፣ አብረን እንደምንሰራ ተስፋ አድርጋለሁ። እንግዲህ ዛሬ እንደነገርኳችሁ መቶኛ ወይም ደግሞ በሌላ ስሙ አጠራሩ ፐርሰንት ወደ አስርዮሽ ቁጥር የሚለውን እንመለከታለን ማለት ነው። ኦኬ፣ ከዛ በፊት ግን እነዚህ ሁለቱም ነገሮች ለተማሪ ግልጽ መደረግ አለበት ማለት ነው። መቶኛ ወይም በሌላ ስሙ ደግሞ ፐርሰንት ማለት ምን ማለት ነው የሚለው እናነሳለን። ሌላኛው ደግሞ አስርዮሻዊ ቁጥር ማለት ምን ማለት ነው የሚለውን እናነሳለን። እነዛ ሁለቱም ነገሮች ካነሳን በኋላ የተሰጠንን እነዚህ በፐርሰንት ወይም ደግሞ በመቶኛ እነዚህ በይዞ ፐርሰንት ናቸው። እነዚህን ወደ አስርዮሽ ቁጥሮችን እንቀይራለን ማለት ነው። ከዚህ ስንነሳ መቶኛ የሚባለው ወይም ደግሞ ፐርሰንት ብለን የምንጠራው ቁጥር ማለት ነው በይዞ ቁጥር ነው ኦፍ ኮርስ። ስለዚህ ፐርሰንት ወይም መቶኛ የምንለው አንድ የሚሰጠን ቁጥር በአንድ እንደዚህ በፐርሰንት የሚጻፍ ከሆነ ለምሳሌ 4 ብዬ ታቱ 100 ካደረኩት ይሄ መቶኛ ብለን ነው የምንጠራው። መቶኛ ወይም ታታቸው 100 የሆኑ ክፍልፋዮች በሙሉ እነዚህ እንደነዚህ ያሉ ክፍልፋዮች መቶኛ ብለን እንጠራቸዋለን ማለት ነው። ስለዚህ ይሄ መቶኛ ወይም ደግሞ ፐርሰንት የሚለው በሌላ አጻጻፉ ስንት ነው ማለት ነው? 4 ቁጥር እንጽፍና ከታች ያለው 100 የምትሏል ልክ እንደ አንድ መቶኛ ስለሚቆጠር ማለት ነው። ማለትም 4 መቶኛ ማለት እኩል ይሆናል 4 ሲባዛ በአንድ መቶኛ ነው። ስለዚህ እቺ መቶኛ የምትለዋ ብቻ እንደ 1% ስለሚቆጠር ከ4 ቁጥር ጋር እኩል ነው 4% ይባላል። ስለዚህ ማወቅ ያለብን ነገር ምንድነው? አስቀድመን እነዚህን ቁጥሮች እዚህ ጋር የሚሰጥኑ እነዚህ መቶኛዎች ወይም ደግሞ ፐርሰንት የምንላቸው ቁጥሮች ማለት ነው ወደ አስርዮሽ ከመቀየራችን በፊት እንደዚህ ወይም ደግሞ እንደዚህ እንደሚጻፍ ማወቅ አለብን ማለት ነው። ሌላኛውና ሁለተኛው ደግሞ እዚህ ጋር ያለችዋን አስርዮሾች ወይም አስርዮሽ ቁጥር የምትባለው ቁጥር ምን ቁጥር ነው? ማንኛውም የሚሰጣችሁ ቁጥር ማለት ነው በነጥብ ወይም ደግሞ በእንግሊዝኛ ዴሲማል ነምበርስ በነጥብ የሚገለጽ ከሆነ ለምሳሌ ለምሳሌ 2 ለ4 ለ5 ብናካፍለው የሚደርሰን ድርሻ ስንት ነው ማለት ነው? ወይም የዚህኛው ድርሻ ወይም ኮኤፊሺየንቱ 0.4 ስለዚህ እንደነዚህ ያሉ ቁጥሮች በነጥብ ቤት የሚገለጹ ቁጥሮች በሙሉ ምን ብለን እንጠራቸው? አስርዮሽ ቁጥሮች ብለን እንጠራቸዋለን ማለት ነው። እነዚህን አስርዮሽ የምንላቸው ቁጥሮች በርካታ ናቸው። ለምሳሌ 3.4 5 6 1 እንደነዚህ ያሉ ቁጥሮች በሙሉ አስርዮሽ ቁጥሮች ብለን እንጠራቸዋለን ማለት ነው። ያ ማለት ምን ማለት ነው? ባጭሩ ላዕሉ ለታቱ ተካፍሎ የሚገኘውን ድርሻ ነው ለማለት የተፈለገው ማለት ነው። ስለዚህ እነዚህን የሚሰጡን ቁጥሮች ወደ አስርዮሽ ቁጥሮችን እንቀይራለን ማለት ነው። ስለዚህ ከመጀመሪያው ጥያቄ ስንነሳ መፍትሄ ይሄን ቪዲዮ ለምታዩ ሰዎች ማለት ነው እናንተም ደብተርና እስክሪብቶ ይዛችሁ አብራችሁ ብትሞክሩ በጣም ቀላል ነገር ነው። የተሰጠን ጥያቄ ሀሌታሃ 4% ማለት ምን ማለት ነው? 4 ሲባዛ በአንድ መቶኛ ወይም ደግሞ 4 መቶኛ እንደማለት ነው። ስለዚህ 4 መቶኛ ማለት ምን ማለት ነው? ይሄ ቁጥር በሁለት ብናረጋው በአራት ብናረጋው 1/25ኛ ነው የሚሆነው። ያ ማለት ምን ማለት ነው? አራት ነገርን ለስንት ማካፈል ማለት ነው? ለመቶ ማካፈል እንደማለት። ስለዚህ 4 መቶኛ የሚለው ማለት ነው 1/25ኛ ነው። ያ ማለት ልጆች እንዴት ሊያካፍሉት ይችላሉ ማለት ነው? ይሄኛውን የዜድ የማካፈል ዘዴ በመጠቀም አንድ ነገር ለስንት ማካፈል ነው? ለ25 ታካፍላላችሁ። 1 ለ25 መካፈል ስለማይችል 0 ነጥብ እናደርጋለን። እዚህ ጋር 0 ስንጨምር 10 ይሆናል። 10 ለ25 ስለማይችል አሁንም 0 እንጨምርና እዚህ ጋር ደግሞ 0 እንጨምራለን። ስለዚህ 100 ለ25 በመናካፍልበት ሰዓት መልሱ ስንት ይመጣል ማለት ነው? 4 ጊዜ
4 ጊዜ 25 ማለት 100 ነው። ስለዚህ ስታቀናንሱ 0 ነው የሚሆነው። ስለዚህ ምን ለማለት ተፈልጎ ነው ማለት ነው 4% ወደ አስርዮሽ በሚቀየርበት ሰዓት መልሳችሁ ሊሆን የሚችለው 0.04 ብላችሁ መመለስ ትችላላችሁ ማለት ነው። በተመሳሳይ መልኩ 2/5ኛንም እንደዚሁ ወደ አስርዮሽ ቁጥር ወደዚህኞቹ መቀየር እንችላለን ማለት ነው። ሶ ለ2 ስንተኛ 5ኛ ፐርሰንት ማለት እኩል ይሆናል 2/5 ሲባዛ በ1/100 እንላለን። ከዛ በኋላ እንደዚህ ክፍልፋይ በምታገኙበት ሰዓት ማለት ነው ላዕሉ ከላዕሉ ጋር ታህቱ ደግሞ ከታህቱ ጋር ወይም ቆጣሪው ከቆጣሪው ጋር ላዕሉ ከላዕሉ ጋር አንድ ላይ ነው የምናባዛው። 1 ጊዜ 2 ያው 2 ነው የሚሆነው ሲካፈል 5 ጊዜ 100 500 እናደርጋለን ማለት ነው። ያ ማለት ምን ማለት ነው? አሁንም ሁለት ነገር ለ500 ማካፈል ማለት አንድ ነገርን ለ250 እንደማካፈል ማለት ነው። ስለዚህ በዚሁ ምሳሌ መሰረት እናንተም የምትጠቀሙት ምንድነው የዜድ የማካፈል ዘዴ በመጠቀም ማለት ነው። ዜድ የማካፈል ዘዴ ትጠቀማላችሁ። አንድን ለስንት ማካፈል ነው? ለ250 በምናካፍልበት ሰዓት አንድ ለ250 ስለማይችል እዚህ ጋር 0 ትጨምራላችሁ። ከዛ ነጥብ ታደርጋላችሁ። እዚህ ጋር የጨመርነው 0 እዚህ ማምጥተን እንጨምራለን ማለት ነው። ከዛ በኋላ እዚህ ጋር ከደረሳችሁ በኋላ አሁን 10 ለ200 መካፈል ስለማይችል አሁንም ከነጥብ በኋላ 1 0 እንጨምራለን። መልሰን እዚህ ጋርም ደግሞ 0 እንጨምራለን ማለት ነው። ይህንን ቁጥር ለዚህኛው ቁጥር እስከሚካፈል ድረስ 0 እንጨምራለን። 100 ለ250 መካፈል ስለማይችል አሁንም እዚህ ጋር 0 እንጨምርበትና አሁንም በዚህ 0 እንጨምራለን። 1000 ለ225 መካፈል ስለሚችል አሁን እዚህ ጋር 0 መጨመር እናቆማለን። ስለዚህ 1000 ለ250 ማለት ስንት ጊዜ እንደማለት ነው? 4 ጊዜ ነው። 4 ጊዜ 250 ማለት 1000 ይሰጣችኋል ማለት ነው። አሁን ማቀናነስ ነው። ከ1000 ላይ 1000 ስትቀንሱ 0 ነው የሚሆነው ማለት ነው። ስለዚህ ምን ማለት ነው? 2/5% ወደ አስርዮሽ ቁጥር በምትቀይሩበት ሰዓት መልሳችሁ 0.004 ነው የሚሆነው ማለት ነው። ስለዚህ በዚህ ምሳሌ መሰረት እናንተም ይህንን ቪዲዮ እያያችሁ ወይም ደግሞ ወላጆች ይህን ቪዲዮ እያያችሁ ልጆች ማስጠናት ወይም ደግሞ መርዳት ትችላላችሁ ማለት ነው። ሂሳብ ትምህርት እንደዚህ ካነበብን ወይም ደግሞ እንደዚህ መስራት ከቻልን እጅግ በጣም ቀላል ነገር ነው። በዚህ ቪዲዮ መልካም ነገር ወደ እናንተ እንዳደረስኩ ተስፋ አደርጋለሁ። የሐመር ውሃ ጥያቄ እንደምትመለከቱት እሱም ፐርሰንት ነው ወይም መቶኛ ነው። ስለዚህ እሱ ምን አድርገን ነው የምንሰራው ማለት ነው። ሐመር ውሃ የተወሰነው ልጀምረውና ከዛ እናንተ የምትጨርሱት ማለት ነው። 0.5% ማለት 0.5% ማለት ምን ማለት ነው? ይሄንን ወደ ክፍልፋይ በምንቀይርበት ሰዓት 5/10 እንደማለት ነው። 5/10 ነው ሲባዛ በፐርሰንት ማለት ደግሞ 1 ስንተኛ 1/100 እንደማለት ነው። ይሄ ቁጥር ማለት 5 ጊዜ 1 5 10 ሲባዛ በመቶ ደግሞ 1000 ይሆናል ማለት ነው። ስለዚህ እናንተን 5/1000 የሚለውን ልክ እንደዚህኛው ቁጥር ወይም ደግሞ ወደ አስርዮሻዊ ቁጥሮችን ምን በማድረግ በመቀየር እንደምታስቀምጡልኝ ተስፋ አደርጋለሁ። ለቤቱ ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ያልገባችሁ መጠየቅ የምትፈልጉት ነገር ካለ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ብታሳውቁ ኮሜንታችሁን ማየት እንችላለን ማለት ነው። ከዛሬ ትምህርት ላይ መልካም ነገር እንደገበያችሁ ተስፋ አደርጋለሁ። በቀጣይ በሌላ ቪዲዮ ደግሞ እንገናኛለን። ይመቻችሁ።